ሶ በደም ጨርሰሽ ግራጁዌት አድርገሽ ነው ወጣሽው? ሌላም ሰከንድ ዲግሪ ኧረ እባክሽ ከምሁር ጋር ነው ምሁር ነኝ ነው የምትለው። ይኸውላችሁ እየሰማችሁ ነው። አድናቂ ነው። እሺ በዚሁ እንዲያዩልሽ እኮ ብዬ ነው። አድናቆት ነው እንድላቸው። የሴት እንግዳ የለውም ብዬ ነው። አዎ እንዴ በሚገባ ግን እንዳይጀምርብኝ አብረን እንስማ። እሺ ይህን ካልመለሽ እውነት እኔ ራሱ በቃ ቀየምሻለሁ። ሰላም ሰላም፣ እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮች፣ አማን ናችሁ? እግዚአብሔር ይመስገን በጣም አለሁላችሁ። የት ነው የምንገኘው? ያንቺ አለሽ እንደ ቤቱን አውቀዋለሁ ያልሽ የሃ ነው የሚለው አድናስ ነው እንዴ? ያው ምን አስጨነቀ? የለም ኦኬ። እንግዲህ ሲመጡ እንጠይቃቸዋለን። ደግሞ ሰዎቹ ቦሌ አካባቢ ነን ያለ ነው። እዚህ ላሚር ቢልዲንግ ፊት ለፊት አካባቢ ነው አይደል? እንደሱ አካባቢ ነው ያለ ነው። የቤቱን ስም እነግራችኋለሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮዎችን ሼር ማድረግ እንዳትረሱ። ከሳሚና ከሉሊት ጋር ነው ያላችሁት። ሉሊት አለማየሁ ናት። ቲክቶክ ላይ ታቋታላችሁ ብዬ አስባለሁ። እኔ ደግሞ ሳሙኤል አለማየሁ ነኝ። ያው ባይ ዲፎልት እህትና ወንድም ዩቲዩብ አለሽ? አረ ኦኬ። ማን ነው የሚለው? ሉሊትስ ወርልድ። ኦኬ። በጣም ቱር ታደርጊያለሽ። ጎበዝ ነሽ። በጣም አሪፍ ነው። በተለይ የሆነ ቦታ አይቼ እኔ ራሱ መሄድ ጓጓው። አፋር ውስጥ መሰለኝ የሆነ ውሃ ብቻ እንደዚች አፋር ነው። በጣም ቆንጆ ነው። ከምን ትራቭል ጋር ነው አንቺ የምትሄጂው? ማለዳ ቱር እና ኤክስፕሎር ኢትዮጵያ ይባላል። ኦኬ ከሁለቱ ካምፓኒዎች ጋር ነው። ኦኬ በጣም ናይስ። ሶ ከሉሊት ጋር ቆይታ እናደርጋለን። በዛ ላይ በጣም ጎበዝ ናት ሙዚቃ። እሺ ተስማሚያለሽ? ጎበዝ ናት ሙዚቃ። ለዩቲዩብን በደንብ ታይ ነበርና አይ ቲንክ ሲጀመር ደግሞ ጋብዛታለሁ ብዬ አስባለሁ ለዩቲዩብን። ሶ አሪፍ ቆይታ እናደርጋለን። ምግባችንን እንዘዝ። ምን እንብላ? የጾም ነገር እንግዲህ ያው ጾም ላይ ነው የመጣችው። ሲፈታ ደግሞ አንድ ቀን ጋብዛታለሁ። የጾም እንዳይሆንብን። ይሄ አይ ቲንክ የውጭ ዲሾች መሰሉ። የአበሻ ነገር እንሞክርኛ ይሻላል። ሶ አስተናጋጅ እስከሚመጣ ድረስ ትንሽ ከሉሊት ጋር እንጫወት። ያቺ ዳንስሽ በጣም ፌመስ አደረገችሽ እኮ አይደል? ስለ እሷ ዳንስ እስቲ ንገር። አይ ቲንክ ኳስ ተጫዋቾች ምናምን ሲጨፍሩ ታይቼ ነው አይደል? አዎ ሞከርኩት። በጣም ከጠበቅኩት በላይ ነው የታየው አይደል? ስንት ሰው አየሁ? 10 ሚሊዮን አካባቢ። እውነትሽን ነው? ቲክቶክ ላይ? አዎ ኢንስታግራም ላይ ደግሞ 12 ሚሊዮን ላይ። በጣም ፌመስ ነሽ በዳንሱ ብቻ ማለት ነው። የ10 ሚሊዮን አይ ቲንክ በጣም ብዙ ነው። ቲክቶክ ላይ በጣም ብዙ ሰው ያየው ቪዲዮ ስንት ሚሊዮን ነው? ትኖሪያለሽ እንዴ? 10 ሚሊዮን ከሆነ በጣም ብዙ ነው። ስንት ፎሎወር ነው ያለሽ? 2700 ፎሎወር ቲክቶክ ላይ። ስንት ሰው? 2000 እኮ ስትይ ተይ እንጂ ሉሊት እኮ 10 ሚሊዮን ማየቶች 2000 ልትሆኚ አትችይም እኮ እኮ አልኩሽ እኮ ኢንስታግራም ይሆን ብዬ እኮ ነው። ለዛ ነው ቲክቶክ ላይ ምናምን ያልኩሽ። ኦኬ ኳስ ትወጃለሽ? እውነት? የማደጋፊ ነሽ? ያርሰናሉ እንጂ በእናትሽ ያርሰናል በደምብ ትከታተያለሽ? በጣም ባህልን በቃ ደስ ይለኛል፣ ያዝናናኛል። ለመዝናናት ነው ማለት ነው። ኦኬ በጣም አልደገም ግን በቃ ሲኖር አያለሁ። አሁን በቀደም አየሽ ከሲቲ ጋር ተናደድሽ? በጣም ግን ቲክቶክ ቪዲዮዎችሽ ላይ ግን የሉም አይደለ? እንደዛ አሉ? አይ እንደዛ አይነት ኮንተንት የለኝም።
የለሽም ማለት ወይ ስታይም ስትደግፊ ምናምን ያለ ነገር ሰርተሽ አታውቂም? እንዲሁ በቃ ግን በጣም ያዝናናኛል ኳስ። ኢቭን ጓደኞቼ ሲጫወቱ ምናምን ማየት ደስ ይለኛል። ኦኬ ሶ ትሄጃለሽ እግር በደምብ ሲጫወቱ? አይ በጣም ናይስ። ቀስ ብላ ደግሞ እያጧጧፈችው ኃይለኛ ደጋፊ ትሆናለች በእርግጠኝነት። ቲክቶክስ እንዴት ጀመርሽ? በጓደኞቼ ግፊት። የሚታወቅ ሰው ነው? አይ ኦኬ አይደለም ግን በእነሱ ግፊት ነው። ጀምሬ ነው ኦኬ በቀልድ ነው የጀመርኩት። ኦኬ ሶ አሁን ፉል ታይም አድርጌዋለሁ። ፉል ታይም ቲክቶክ አለሽ? አሪፍ ነው ጀምሩ። በጣም አዋጪ ነው እያለች ነው። ያበላል? ያበላል ማለት ነው። አይ በጣም ናይስ። ማን ነው በጣም የሚመችሽ ቲክቶክ? እኔ ክራሽሽ ምናምን አይደለሽም። ሰሞኑ እንደዚህ አይነት ትሬንድ ኧረ እውነት እኮ ፊልም ሰሪ ይሁና አውቀሽ ለማራቅ ነው። የሚጣላ ሰው አለ እንዴ? እያየን ምናልባት የሚጣላ ሰው እኮ እንዳይኖር ብዬ የለም። እሺ ይሁንልሽ፣ ይሁን። እኛ እንደዚሁም ብለን እናሳልፈዋለን። ግን እሺ በመመቸት ደረጃ እንደ ኮንቴንት ማን ደስ ይልሻል? የማን ኮንቴንት ደስ ይልሻል? እንደው ደስ የሚያዝናናሽ ወይ ኦር ስታዩ በቃ ቪዲዮቹን በደንብ ሼር ኦር ላይክ ምናምን የምታደርጊለት ሰው ሪፖስት ማለት ነው? እሺ በኋላ ልመልስ። ኦኬ እሺ። ሳትመልሺ ግን አትሄጂ። ከወንድም ከሴትም አንዳንድ ሰው እንጠራለን። እሺ። የት ነው የተማርሽው ሉሊት? አዲስ አበባ ዩኒቨርሲቲ። አረ ምን አጠናሽ? ማትስ። ቲቺንግ አይደለም ግን በቃ ማትማቲክስ እኮ 4 ኪሎ ማለት ነው። ቲቺንግ ቀበል ነው አይደል? ኮርስ ያስፈልገዋል። ቲቺንግ ይችላል። ኦኬ ግን የሆነ ኮርስ ትጨምራለህ። ኦኬ 1 አመት 4 ኪሎ ተምሬያለሁ። ኬሚስትሪ ፊዚክስ እንደሚባለው እኮ ያው እንደሱ አይነት እንትኖች ያሉት 4 ኪሎ ነው ብዬ 1 አመት ተምሬያለሁ። ኮምፒውተር ሳይንስ ማይነራችን ኮምፒውተር ሳይንስ ልክ ነው። 1 አመት ተምሬ ነው ከዛ ወደ ያሬድ ሄድኩት። እኔ ብዙ ኢንተረስትድም አልነበርኩም። ስለዚህ እኔ አየሽ ታላቅሽ ስለሆንኩ ነው እንጂ አገኝሽ ነበር። አይ ቲንክ እኔ ታላቅሽ ነኝ። አሁን እድሜ አላወራም። ታዲያስ ያበሻ ነገር እሱን አምጥቶልናል። ግን ምን አለ እንደዚህ ምንድነው በየአይነት ኦር ምናምን ነገር ኮምቦ አለ። በጣም ናይስ። ምን አለ? አልገባኝም። እሺ እሺ፣ የትኛው ነው አሪፍ? እሺ ናይስ። ብዙ አይነት ነው ያለው። ብዙ አይነት ብለሽ 4 አይነት። እሺ ይሁን። እሺ ቆንጆ ነው። የሚጠጣ ምን ይምጣ? አይ ለሷ ግማሽ አምጪላት። እኔ አምቧ ነው ከውጭ። እሺ አይ አንድ ግቢ አትሊስት በጣም ነው የምወደው። 4 ኪሎ ደስ ይላል። ቆንጆ ግቢ ነበረ እውነት ለመናገር። እኔ በጣም ነው የምወደው። የ5 ኪሎ ልጆች ምናምን ብቻ አሉኝ የሆነ በጣም ፍሬንዶች ምናምን። አዎ ልክ ነው። አሪፍ ነገር አሳልፌያለሁ። በደምብ ጨርሰሽ ግራጁዌት አድርገሽ ነው የወጣሽው? ሌላም ሰከንድ ዲግሪ አለ። ኧረ እባክሽ ከምሁር ጋር ነው ምሁር ነኝ ነው የምትለው። ይኸውላችሁ እየሰማችሁ ነው። ዝም ብለሽ ነው ሙዚቃ እንፎካከርና ያልሽ። እኔ ደህና የሆነ ሎግ ምናምን ካልኩለስ የሆነ ነገር ይዤ የምመጣው እንዴ! ደግሞ ሂሳብ የእውነት በጣም የምወደው ትምህርት ሂሳብ ነው። እውነት አሪፍ ነው። እኔ በጣም ነበር የሚመቸኝ እና አይ ቲንክ ሂሳብ አስተማሪዎቼ ሁሉም ይወዱኛል። በጣም ከኤሌመንተሪ ጀምሮ በቃ ማትስ በጣም ነው የሚመቸኝ። ለዛ ነው ያው ወደ ናቹራል ሳይንስ ነገር የሄድኩት እራሱ። በቃ ማትስ እንደወድ ያደረጉኝ
እንዳለ ከኤሌመንተሪ ጀምሮ ማትስ አስተማሪዎች ናቸው እና አመሰግናለሁ በዚህ አጋጣሚ እና ወንድሜ ነው እሱ በጣም የሚወደው ማትስ። ኦኬ ከእነሱ ነው የወረስኩት። ኦኬ አዲስ አበባ ነው የተወለድሽው? የአዲስ አበባ ልጅ ነሽ? ኧረ እባክሽ የልደታ ልጅ ናት። የነ ደረጀ ኃይሌ ሰፈር የነ ቡዜ የነ ሰይፉ ሰይፉ እዛ አካባቢ ነው። ልክ ነው። በጣም ብዙ ሰዎች አሉ ልደታ። በጣም ናይስ። ኦኬ አዎ በጣም ብዙ አለ። እኔ እንደውም እኔ መገናኛ እኔ ደግሞ የመገናኛ ልጅ ነኝ። ወደ ሾላ አካባቢ መገናኛ አካባቢ የዛ ሰፈር ልጅ። ሶ የት ተማርሽ? ኤሌመንተሪ ነርሰሪ ጀምሮ እሺ ደስ ይለኛል። መካነ ኢየሱስ ተማርኩኝ። ኦኬ ከዛ ስኩል ኦፍ አሜሪካን ተማርኩኝ። ኦኬ ከዛ ራዲካል አካዳሚ ተማርኩኝ። 5 ኪሎ 4 ኪሎ አማኑኤል ጋር ያለው። ኦኬ ሌላ ብራንች ነበራቸው። ቬሮኒካም ራዲካል ተመራለች። አዎ ኦኬ ሰላም። ከዛ በኋላ ክሩዝ ነው የጨረስኩት። ኦኬ ክሩዝ ነው የተማርኩት። ኦኬ ከዛ አዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ። ከዛ ሁለተኛ ዲግሪሽ ምን ሆነ? ሲፒዩ ኮሌጅ። ሲፒዩ ኦኬ አካውንቲንግ። ኦኬ ሶ በሁለቱም አልሰራሽባቸው? በሁለቱም አልሰራም። በአጋጣሚ በቃ እንደዚህ ወደ ማስታወቂያ ምናምን መጣሁ። ስራ አልፈለኩም። የቴሌ ማስታወቂያ ላይ እኮ አለሽ አይደል? በጣም ናይስ። በምን እሱንስ በምን ኦፖርቹኒቲ እንዴት ኦፖርቹኒቲ መጣ? ኦኬ ስራ ላይ እዛው ኢንዱስትሪ ውስጥ ስለነበርኩኝ ኦልሬዲ ማስታወቂያ ቲቪ ማስታወቂያ ምናምን አለሽ? ቲቪ ማስታወቂያ? ኧረ ምን ሰራሽ? እኔ እኮ በጣም ይኸውልሽ እኔ በእንግዶቼ ዙሪያ እያልሽ ብዙ መዘጋጀት ይጠበቅብኛል ማለት ነው። እኔ አሁን የቴሌውን አውቃለሁ የሆነ ፖስተሮች ላይ ምናምን በደንብ አይቼሻለሁ። ቲቪ ላይ በጣም አለ። ምንድን ነው ግን አንቺ በጣም አሁንም ሞር አትራክት የሚያደርግሽ ትወና ነገር ነው? ምን ማድረግ ሙዚቃ መስማት መስፈን? እውነት ድምፅ አለሽ ብለሽ ታስቢያለሽ? ኧረ እባክሽ አይዟችሁ አዘፈን ተረጋጉ። አዘፈንም ግን ብትጮች በጣም ደስ ይላል። የማላውቃቸውን ነገሮች ነው እየነገርሽኝ ያለሽ። ምክንያቱም ሞር ብዙ ጊዜ ቲክቶክ ላይ ያሉ ልጆች በፊት ላይ ለዩቲዩብም ላይ ጋብዣቸዋለሁ፣ ሌሎች ፕሮዳክሽንም ስሰራ ጋብዛቸዋለሁ እና ብዙዎቹ ኢንተረስታቸው ትወና ነው ሞር ወደ ቲክቶክ የሚያመጣቸው እና የሆነ ይሄ ቶም ምናምን የተማሩ የሆኑ አጫጭር ኮርስ የወሰዱ ምናምን ናቸው እና ብዙዎቹ ወይ ፋዘር ቤት የነበሩ በቃ እና ኦፖርቹኒቲ ያው ሞክረው ልክ ቲክቶክ ሲመጣ በዛ ራሳቸውን እንትን ያሉ ናቸው ብዙዎቹ። ሶ ያንቺ ደግሞ ወደ ሙዚቃ እና ያሬድ እናስመዝግብሻ አርጎት ነው የምትይው? አይ በጣም ናይስ። ታዲያ ለምን አትማሪም እንደዛ ፍላጎት ካለሽ? ድራም ነው የምትወጪው? ኦኬ ስቲኩ ደግሞ ካለ ዋናው ነገር ድራሙ ነው። ድራሙን ደግሞ አንድ ከዚህ የሚያይ ሰው ይሰጥሻል። በጣም ናይስ። የማን አድናቂ ነሽ? ማንን ነው በጣም የምትወጂው ዘፋኝ? በሁለቱ መሀል ነሽ? ያው ማለት ትንሽ ዘመናቸው የሰባዎቹ አካባቢ ዳዊት ጽጌ እሱ ባለውና ጃኪ ጎስ ሶስታችሁንም እኩል ነው የምትወዳችሁ እንዳ አታበላልጥ። ኦኬ አው ዳዊት ጽጌ እንኳን የዚህ ዘመን ሰው በጣም ብዙ ሰው ፋን ነው። ኦኬ ሲዘፈን ነው ሲያወራ? አይ ሲያወራ እኮ ልትይ ነው። ኦኬ ልክ ነው። ያው የየራሳቸው ኳሊቲ አላቸው።
ሶ ዴቭ ኮንሰርት ላይ ተገኝተሽ ታውቂያለሽ? አዎ። የትኛው ላይ? ሚሊኒየም ነበረው። የትኛው ልበል? ሚሊኒየም ማለት ራሱ ሪከርድ ተደርገው አሁን ዩቲዩብ ላይ የተለቀቀው ማለት ነው። ኦኬ አለው ዴቭ አንድ 3 ኮንሰርት ምናምን አልሰራም? አዲስ አበባ ሰርቷል። ሸራተንም ነበረው። አይ ዶንት ቲንክ ሶ ነበረው። ምን አልበም ሪሊዝ? ኦኬ አልበም ሪሊዙ ማሪዮት ነበረ። ኦኬ ኦኬ አዎ ልክ ነው። እንትን ምንድነው ኦፊስ ባር ተጫውቶ ያውቃል። አዎ አዎ እንደሱ። ኦኬ ሶ እንዴት ነው ዴቭን ስታየው መድረክ ላይ? በጣም ጎበዝ ነው። በጣም ጎበዝ ነው። ዘፈኖችን አንዳንዴ የሆነ ቀይር ያደርጋቸውና ተገናኝታችሁ ታውቃላችሁ በአካል? አዎ ግን የሚያስታውሰኝ አይመስልም። ለማን ኮንሰርት ነው እንደሆነ ለሚካኤል ሚካኤል በላይ ነው። ሚካኤል በላይ ነው ተገናኝተናል። የሚያስታውሰኝ አይመስልም። አይ በጣም ናይስ። ጎሲና እንትና ግን በደንብ አግኝቻቸዋለሁ። በደንብ ከሱ ጋር እና ከጃኪ ጋር በጣም ናይስ። ዴቭ የትኛውን ዘፈኑ ነው በጣም ደግሞ የምትወጂበት? ግጥሙ ይገርመኛል በጣም የውዴ በጣም ነው ደስ የሚል እና እዮብ እድሉ ይባላል የጻፈለት ልጅ። እዮ ማለት ሳክስፎን የሚጫወት ልጅ አሁን አብሮት ሁሉ ኮንሰርቱ ላይ ያለው ልጅ ማለት ነው። ሳክስፎን ኮፍያ የሚያደርግ ልጅ እሱ ነው የጻፈው። አይ ቲንክ ዜማው የማን ነው ውዴ አላስታውስም የማን እንደሆነ፣ ግን እኔም በጣም በጣም ፌቨራይት ሙዚቃ በጣም እውነት በጣም ቆንጆ። አዎ አልበሙ ነው ውዴ ውዴ። ኦኬ ኦኬ አይ ቲንክ ለፍቅረኛሞች ምናምን በቃ ፐርፌክት ልክ ይሄ የህይወት ብሎ ሰው እንደሚዘፍነው እንደዛ አይነት ካራክተር ያለው ሙዚቃ ነው። ስሎ ዘፈን በጣም ናይስ። ምን ያዝናናሻል? ዘፈን። እሺ አንዱ ዘፈን ነው። መጽሐፍ ታነቢያለሽ? አማርኛ በደንብ አላውቅም። እንግሊዝኛ ግን ደስ ይለኛል። ሮማንስ ደስ ይለኛል። ኦኬ አነባለሁ በደንብ አነባለሁ። ኦኬ ሌላ ከጓደኞቼ ጋር ጭምር ማውራት። ኦኬ ወረኛ ነሽ ማለት ነው። ታወሪያለሽ በጣም ከምግባባው ጋር ከጓደኞቼ። እኔ ሰርክል ላይ በጣም ትንሽ ነው። ኧረ እባክሽ ግን እንደዚህ ስታይ ብዙ ሰርክል ያለሽ ነው የምትመስለው። ሰው ላቅ ይችላል ነው አሁን እንደዚህ በስራ ደግሞ ታውቃለህ፣ ሰው ታውቃለህ፣ ሰው ላቅ ይችላለሁ እንጂ እንደዚህ የምትደውለው የማገኘው ሰው በጣም ላይ ከ6 ከ7 አይደለም። ኧረ እባክሽ ብቸኛ ነሻ? ብቸኝነት ያጠቃሻል? ብዙ ጊዜሽን ብቻሽን ነው የምታሳልፊው? እውነት መጽሐፍሽን ስታነቢ ፈልጌው ነገር አይደለም። አሁን ግን አይደለም። አሁን እንኳን አለኝ ጓደኞች የሆነ ሰሞን ግን ኦኬ። ክርክር ትወጃለሽ? ክርክር አልወድም። ኦኬ አይመችሽም? አልወድም። እናድዳለሁ። ኧረ እባክሽ ሰው ሲያበሽቅሽሽ ቶሎ ትበሽቃለሽ? እንደ ሰው አድናቂ ነው? አይ በዚሁ እንዲያዩልሽ እኮ ብዬ ነው። አድናቆት ነው እንድላቸው። ኦኬ ስለ ቶሎ ትናደጃለሽ ወይ ብዬሽ ነው። ቶሎ እናደዳለሁ። ቶሎ በሽቃለሁ። እንደ ሰው ነው። ብዙም አልቀርቦ ሰው ያበሽቀኝ የሚያውቀኝ ሰው ያበሽቀኝ። ለምን ስስ ጎንሽን ስለሚያውቀው ሽቅ ነው። ኦኬ ፊልምስ አትወጂም? ፊልም ታያለሽ በደንብ? አማርኛ ፊልም ድሮ ብዙ በደንብ ግን በደንብ ፊልም ታያለሽ? ኦኬ በጣም ናይስ። አምቦዋ ግን ከውጭ ትሆንልሽ እና ምግባችን ቶሎ ይመጣልናል አይደል? ቤታችሁን አረ ንገሩኝ። ስሙን ቤታችሁ አድ
አድ ማዕድ ነን ያለ ነው። ሉሊት አሳስታይ አድ ነው እንደ አንቺ ያልሽ ሌላው ነገር ተስፋ ላይ ኦኬ ስገባ ግን አድ ማዕድ ነን ያለ ነው። በጣም ቆንጆ ቤት ነው፣ ደስ ይላል በጣም ቫይቡ ምናምን። ሙዚቃ ከጀርባ እንደ ማጀሚያ ተከፍቶልን ኢንስትሩሜንታል ነገር እሱን እየሰማንን ያለ ነው። ትጠይቀኛለች በነገራችሁ ላይ አንድ 3 ጥያቄ መግቢያ ትጠይቀኛለች፣ እኔም ጠይቃታለሁ። ተዘጋጅ እያለች በፊት ላይቭ የተወሰነ ጊዜ ገብቼ አውቃለሁ ቲክቶክ ላይ እና እንደዚህ እንጠያየቅ ነበረ። ደስ ይል ነበር አይደለ? በጣም ብዙ ሰው ሚስ አረግ ነው ለምንድን ነው የጠፋው ምን ይለኛል። ቲክቶክ እንኳን አይመችም፣ ግን ያው ተናግሬያለሁ ለዩቲዩብ ድጋሚ መምጣቱ አይቀርም። በጣም እሱን ደግሞ ቆራርጠን በጣም የተቀየሩ ሰዎች አሉ። በነገር ላይ ከኔ ሾው በኋላ ለምሳሌ እስጢፋኖስ ቶማስ እኔ ሾው ላይ ቀርቦ እንደነበረ ብዙ ሰው አያውቅም። አይ ቲንክ እንለቀዋለን ቪዲዮ። እሺ ይሁን፣ እንደሱ ከሆነ ውሃ ይሻላል። ይሄው እንደዚህ። አሁን እስጢፋኖስ በጣም ተቀይሯል። ቬሮኒካ ያኔ ስትመጣ ቬሮኒካ በጣም ገና የመጀመሪያዎቹን ዘፈኖች ምናምን እንደዘፈነች ነው የመጣችው። አይ ከግቢ ወጣለች። አብረን እንጫወት ነበር ከቬሮኒካ ጋር አብረን እዚህ ሚሚስ የሚባል ቤት ሚሚስ አዲስ ነው ሚሚስ አዲስ እዛ አብረን እንሰራ ነበር። ያን ሰሞን ነው አብረን ያንን ሾው የሰራ ነው። ሌላ ለውጡ በጣም ሃና ግርማ በጣም እንደዚህ አልነበረችም። አሁን በጣም ፌመስ ናት፣ አደገች፣ ትልቅ ሰው ሆናለች። ምንድን ነው በጣም የምትወጂው መጠጥ? ውሃ። አልኮል አላልኩም። አልኮል አልጠጣም። እውነት? ምንም። ለምንድን ነው? አልወድም። በቃ አይጣፍጥም። የሚጣፍጥ ነገር ብቻ ነው የምጠጪው? የሚጣፍጥ ነገር አልወድም። ይሄ ደግሞ ቢበስ ይመራል። ኦኬ። ስለዚህ ለምን ብዬ ምን በወጣኝ የሚመር ነገር የምጠጣው ነው የምትይው? ለነገሩ ምንም ነገር እኮ አዳፕት ስታደርጊው አይደለ ሞር የሚጣፍጠው። እድሜ ብዙ ጊዜ አልጠይቅም፣ ምክንያቱም ምንም አያደርግልኝም ለኛ። ምንም 26 ዓመትሽ ነው? ኦኬ። እኔ እንደውም አይገርም ከዛ በታች ነበር የገመትኩት። እውነት ቲክቶክ ላይ እንደውም አስቸግረውኛል ከዛ በላይ የገመትኩት። አይ ኖ እኔ አሁን ስታወሪ የተማርሽበትን ምናምን 24 ምናምን ልልሽ ነበር። እንደዛ ነበር የገመትኩት። ስቲል ወጣትነት ገና በእርግጥ አላለፈም። ገና ገና ምን አይተህ ገና ስንት ነገር እያለ ነው የምትይው። ግን አንቺ የትኛው ወጣትነት አድናቂ ነሽ? ለምሳሌ ይኸውልሽ በእኔ እድሜ እኔ ትንሽ ከአንቺ እበልጣለሁ። እኔ 30ዎች ውስጥ ገብቻለሁ። አንዳንድ ሰው በደንብ ይጨሳል። ጨሶ በደንብ ሁሉን ነገር አይቶ ሱሱንም ጭሰቱንም የማታውንም ላይፍ ምናምን አይቶ የሚያቆም ሰው አለ። አንዳንድ ሰው ደግሞ ጭራሽ እንዳንቺ የማይነካካ ሰው አለ። አንዳንድ ሰው ደግሞ በዛ ይጀምርና ህይወቱ ያው ዘሆል ላይፍ በቃ ያ ሆኖ ደግሞ የሚቀር ሰው ደግሞ አለና የትኛው ነው አሪፍ ታያለሽ? አይቶ መውጣቱ ነው አለማየቱ ነው? ሱስ ነገር አለማየቱ ጥያቄ የለውም። አይቶ ከወጣ ደግሞ ጎበዝ ነው፣ በጣም ጥሩ ነው። ስለዚህ አለማየቱ ይነገራል። ካላችሁበት ደግሞ ለመውጣት ነው አይደለ? ምንም ይሄን ያህል የሚያመጣችሁ ትልቅ ነገር አይኖርም አይደለ? ግን መዝናናት ጥሩ። እሺ አንድ ሁለት የሚል ሰው አሁን ለምሳሌ አንድ ቢራ ሁለት ቢራ ምናምን ጠጥቶ ወደ ቤቱ በጊዜ የሚገባ እንደሱ ፈታ ይበሉ። አዎ ወጣቱ ናችሁ፣ ምንም መዝናናት ያለባችሁ። ኦኬ። ለምንድን ነው መሰለሽ ህይወት እኔ ለምሳሌ ምን ያስደስተኛል መሰለሽ ሪል ላይፍ ኤክስፒሪየንስ በጣም ቤዚክ ነገር ነው ብዬ አስባለሁ። እኔ እንግዲህ ወጣትነትን ህይወትን በተረዳሁበት ነገር ህይወትሽ ውስጥ ብዙ ነገር ያጋጥምሻል። ማለት አንዳንዴ የማንጠብቀው ነገር ልክ ወደ ህይወታችን ሲመጣ መመለስና መቋቋም የምንችለው አዌርነሱ ሲኖረን ነው ብዬ አስባለሁ። ካለበለዚያ ይዞን ደግሞ እኔ ለምሳሌ 11ኛ 12ኛ ክፍል ሆነን ሱስ ጀምረው ከዛ ዩኒቨርሲቲ ሲገቡ ያቆሙ ልጆች አሉ።
ተመርቀው ደግሞ በቃ በጣም ጨዋ ሰቃይ ምን የነበሩ ልጆች ደግሞ ልክ ከግራጁዌት ካረጉ ደግሞ በኋላ በስተርጅና ሱስ ደግሞ ጀምረው አሁንም ሱሰኛ የሆኑ ሰዎች አሉ። ሶ ምንድነው አንዳንድ ሰው ባይ ዲፎልት ከሰው አይቶ የሚማር ሰው አለ የሚገባው። አንዳንድ ሰው ደግሞ አንቺ እንደዛ ነሽ? ኦኬ። አንዳንድ ሰው ደግሞ ትንሽ ሁኔታውን እኔ አሁን ኤክስፖዝድ መሆኑን አልጠላውም ማለት ያው ሰውን በማፈን ማዳን አይቻልም ብዬ አስባለሁ። ሶ ምርጫ ነው ህይወት እና ኤክስፖዝድ መሆኑ ክፋት የለውም እንደ እድሜሽ ማለት ነው። ማመዛዘን ስትቺ ሰው ያው በቁንጥጫ የምትድኝበት ዘመን አለ። ከዛ ደግሞ ሄደሽ አይተሽ ይሄ ለኔ አይሆነኝም የምታየው ጊዜ አለ። ሶ ኤክስፖዝድ መሆኑን አልጠላውም ሁሌ ማለት ሰው ማየት አለበት። ካለበለዚያ በቃ ሁሌ ያው ሰዎች አይደለም መሞከር የሆነ ነገር ያመለጠን እንደ ላይፍ በተለይ ደግሞ ወጣት ስትሆኚ በቃ ብዙ ነገር ማየት ትፈልጋለሽ እና አንዳንድ ሰዎች ምንም ያላዩ ሰዎች ዋንስ ከገቡበት በኋላ በቃ መውጫው ነው የሚጠፋቸው እና ሶ ለዛ ነው ማየት መጥፎ ነው ወይ ብዬ ጠየቅሽ። መጥፎ ነው ወይ አሁን ብለህ ስትጠይቀኝ አይደለም ብለህ እዩ እያልኩ እንዳይመስል ብዬ ነው። ግዴታ ማለት የለባችሁ እንዳልከው ከሰው መማርም አለባችሁ። ይሄን ያህል ደግሞ ላይክ ለዛ ሱሶቹ ነገር ብዙ አልቀረባል ማለት እንደዚህ ማተነሱባት ምክራቸው አይደል ምንም አይሰሩም። ግን ካላችሁበት ያው ኖራችሁበት የወጣችሁ ከሆናችሁ ታልፋ አለፉበት ማየቱ አልጎዳቸው። ፊልም መስራት ትፈልጊያለሽ? አዎ። እውነት? ኦኬ። ሞክረሽ ታውቂያለሽ? አላውቅም። ሰዎች አነጋግረውሽ አያውቁም? ያውቃሉ ግን በቃ በአንዳንድ ነገሮች እንትን አለ እንጂ ሞክር ደስ ይለኛል። ኦኬ። አንድ ዳይሬክተር ካገኘሁ ኦኬ ሰርቼ ስለማላውቅ አልተማርኩም ግን በሞክር ደስ ይለኛል። ኦኬ። አዎ ያው ብዙ ጊዜ እንደዚህ ሚዲያ ላይ ምናምን በደንብ ኤክስፖዝድ የሆኑትን ሰዎች ያው ካስት ያደርጋሉ በተለያየ ምክንያት። ኬንያ እንዴት ነበር የኬንያ ቆይታሽ? ኬንያ በመኪና ነበር የሄድነው። ኧረ እባክሽ በሞያሌ? ኦኬ። እኔ አድቬንቸር ነገር በጣም ነው የምወደው። ኦኬ። በጣም ደስ ይለኛል። እያረፍን ሀገር እያየን ከተማ እያየን ነበር የሄድነው። በጣም ነበር ደስ ይለኛል። የት ተቀመጣችሁ? ናይሮቢ? ናይሮቢንም አየን ሞምባሳም ሄዳችሁ? ከናይሮቢ ሞምባሳስ በትሬን? በመኪና? ኧረ እባክሽ ሩቅ ነው እኮ በጣም። ምን ከኢትዮጵያ እዛ ሄዳችሁ የላችሁ? አይ ነው እሱማ ልክ ነው። ግን እዛስ ብዙ ሰው ትንሽ ኬንያ ተቀምጬ አውቃለሁ። እኔ የገረመኝ ነገር በጣም አማርኛ ይችላሉ ኬንያኖቹ። ኧረ ኦኬ። ይሄን አላውቅም። በደንብ ነው ያጋጠመኝ አማርኛ ይችላሉ። ኢቭን ኦሮምኛ ይችላሉ። ኦሮምኛማ ይችላሉ። ለምንድን ነው መሰለሽ ቦርደር ስለሆንን በዛ በኩል የቦረና ኦሮሞ በዛ በኩል ቦርደርተኛ ነው። ሶ ግማሽ ኬንያዊ እኮ ኦሮምኛ ይችላል በዛ በኩል ያለው። አዎ ልክ አሁን እንደ ሱማሌ ማለት ነው። አሁን ጅጅጋ አካባቢ ያለው ሰው እና የሱማሌ ደግሞ መቋዲሾ ደግሞ ያለው ሰው ቋንቋ የሚያወራው አንድ አይነት ነው። ሶ ልክ እንደዛ ማለት ነው። ስለዚህ አሁን ኢስሊ የሚባል ሰፈር አለ ልክ ለኛ መርካቶ እንደሚባለው ማለት ነው። አሁን እዛ ብትሄጂ ኢስሊ ገበያ ማለት ነው። በቃ አሁን እዛ ሱማሌ፣ ኦሮሞ እና ኬንያዊ ነው ያለው። ኬንያ ሶ ኦሮምኛ አሁን እዛ በደንብ ነው የሚወራው። ሰዋሂሊ ደግሞ የራሳቸው ቋንቋ አለ። ግን ምን ገረመሽ? ምን በጣም ተገረምሽባቸው ወይም ከኛ በምን ይለያሉ ብለሽ አሰብሽ? ኢትዮጵያ በጣም ነው የምታምረው። እኔ በጣም ይገርመኝ እንዴት ነው በቃ ከሀገር ስትወጣ ምናምን ኦኬ ኤክስፔክት የምታደርገው አለ ሌላ ሀገር ያምራል ብለን ኢትዮጵያ በጣም ነው የምታምረው። ግን ትንሽ ስላልተቀመጥሽ ነው። ማማር ማለት ምንድን ነው? ማማር ዋና ከተማና ናይሮቢ እኔ ኢትዮጵያ በጣም በጣም አይ እሱማ ነው በቃ ኢትዮጵያ ጭንጭን ማለት ነው። ኧረ እባክሽ ፎቆቹ ምናምን
ኦኬ አዳማች ባይሆን ሞምባሳ በጣም ደስ ይላል። ኦኬ ቢቹና በጣም አየሽ ይቅርታ የኖረ ሰውና አየሽ እንደ ቫኬሽን የሚሄድ ሰው በደንብ ብዙ ነገር ኦብዘርቭ ያደርጋል። እኛ በጣም የምንሻልባቸው ነገሮች አሉ፣ እነሱ ደግሞ ከኛ በጣም የሚሻሉባቸው ነገሮች አሉ። እንደሱ ብቻ ሳይሆን ፋሲሊቲ አሁን ፋሲሊቲ በቃ ቤትሽ ቁጭ ብለሽ በጣም ሃርድ ወርከሮች ናቸው። ቤትሽ ቁጭ ብለሽ የምትፈልጊውን ነገር ታዣለሽ፣ በሰከንድ ነው የሚመጣልሽ። እውነት ሱፐር ማርኬቶቻቸው መቼም እንትን ምንድነው ካርፎር አለ። ሶ የራሳቸውም ሱፐር ማርኬቶች በጣም አስገራሚዎች ናቸው እውነት ለመናገር። ልክ ነው። KFC አለ። አይ ኖ በርገር ኪንግ ነው ያለው። በርገር ኪንግ አለ እና ማክዶናልድስ አለ። ልክ ነው። ፍራንቻይዝ ያው የነሱ እንግዲህ አክቹሊ እኛም ጋር ይመጣሉ ብዬ አስባለሁ። ግን ደስ ይላል እንደ ኤክስፔሪየንስ ጎረቤት ሆነሽ ደስ የሚል ደግሞ ነገር አለው ብዬ አስባለሁ። በምንድን ነው የሄድሽው? እዛስ ለስራ ነው? ኦኬ ኦኬ ከቱር ካምፓኒ አሁን አብሬ ሄዳለሁ ካልኩት ጋር ኦኬ ከነሱ ጋር ሄድ ነውና ምንድን ነው ያልሽኝ ስማቸው? ማለዳ ቱር ኤንድ ትራቭል እና ኤክስፕሎር ኢትዮጵያ ይባላሉ። ሁለት ነው አንድ ነው? ሁለት ናቸው። ኦኬ አንድ ላይ ነው የሚሰሩት። በጋራ ነው የሚሰሩት። የት ሀገር ይሰራሉ? ኢትዮጵያ ውስጥና አሁን ኬንያ፣ ታንዛኒያ አልሄድሽም? ሌላ ሀገር እስካሁን አልሄድኩም። ኦኬ ለምንድን ነው የማትወስዷት? ማለዳዎች ተው እንጂ እንዴ! እሷ አሁን ይኸው ቁጭ ብላ ማለዳ እያለሽ ነው ታዲያ። ስለዚህ ውሰዷት፣ ታንዛኒያ ውሰዷት። ቀስ ብለው ደግሞ እንግዲህ አውሮፓ ምናምን ቀስ ትፈልጊያለሽ? ኦኬ በጣም ናይስ። እስቲ ቼክ አድርጓቸው ማለዳና ምንድን ያልሽ ኤክስፕሎር ኢትዮጵያና ማለዳ ቱር ኤንድ ትራቭልን ቼክ አድርጓቸው። ያንቺማ አካውንትማ የታወቀ የዩቲዩብ ሽን ኦኬ ምንድን ነው የሚለው? ሉሊትስ ወርልድ ሞር የትራቭል ቪዲዮዎች ያገኛሉ አለ። እዛ ላይ ፖስት ታደርጊያለሽ? ኦኬ በጣም ናይስ። ሶ ይሄንን ነው መስራት የምትፈልጊው ዩቲዩብ ላይ? የትራቭል ቪዲዮዎች ነው መስራት የምትፈልጊው? ሌላ ኮንቴንት መስራት አትፈልጊም? አይቀርም ወደፊት። ኦኬ አሁን ላይ ግን ሞር እዛ ላይ ስለሆነ እየሰራለሁ። ኦኬ እዛ ላይ እንሄዳለን። በደስ ይለኛል። በነገርሽ ላይ ትራቭል ማድረግ እኔም በጣም ነው የምወደው። በእርግጥ ተሳክቶልኝ ሄጄ አውቃለሁ ብዙ ሀገር። ግን ደግሞ ያው ሲሄድ ለስራ ወር ምናምን ወይ ደግሞ አንዳንዴ ቫኬሽን ምናምን ይሆናል። ግን እንደዚህ በደንብ ደግሞ አቅጄ አሁን ኢትዮጵያ ውስጥ አንዲት ልጅ አለች ሚሪያም ኦር ምናምን በጣም ነው ምቀናባት። በስማ የምትሄድባቸው ቦታዎች በጣም ነው የሚገርመኝና እንደውም ሱባ መናገሻ የሆነ ቀን ብቻዋን ሄዳ በጣም ነው የገረመኝ። ምንም አንድ ስካውት ይዛ ምናምን ሶቴንት አርጋ ምናምን በጣም ነው በቃ እንዴት እንዳስቀናች ማለት ነው በቃ። እና ማትሄድበት ቦታ የለም። አሁን በጣም በቅርብ ቀን ከሰው ጋር ስለነበረች እኔም በጣም ከሰው ጋር ስለነበርኩ አይቻት በጣም ጎበዝ ምናምን ልላት ፈልጌ ግን ሳልላት ሄደች። በዚህ እላታለሁ በጣም ጎበዝ ናት። እውነት በጣም ነው አፕሪሼት የማደርጋት። ከኢትዮጵያ ነው እኔ መጀመሪያ የምፈልገው የእውነት። በጣም ብዙ ቦታዎች አሉ መታየት ያለባቸው። ትክክል ትክክል። እኔም እስቲ እናቀድና ደግሞ እንዴት ነው ሉሊት አብራኝ እንደዚህ ኮስትስ ብትሆን ምን ይመስላችኋል? እስቲ አስተያየት ጻፉት። በእርግጥ ዝምተኛ አታጫውተኝም፣ ዝም ነው በቃ። ይኸውልሽ ውስጥ ስትሆኚ እኔ አሁን ከእንትን ውጭ በእርግጥ እኔ ወረኛ ነኝ። አይ ወረኛ ጥሩ ነው እኮ መጫወት። አዎ አይ እኔ በደንብ ጨዋታ በዛለሁ። ኖርማሊ ዝም ማለት ብዙ አልወድም፣ ግን እንደ ቦታው ዝም ማለትም ደግሞ ሲኖርብን በጣም እንዴት አውራ እንጂ የምባልበትን ቦታ ደግሞ አለ። ግን ሚዲያ ላይ ደግሞ ስመጣ ያው በቃ ግዴታ መለፍለፍ። ዝምተኛ ነሽ? ኦኬ
ግን ስትታይ አትመስይም። ሲያጫውቱኝ አጫውታለሁ እኮ እንደዚህ በደንብ ሂጄ ምናምን አክቲቭ አደረገ ቪዲዮስ ላይ እሱማ ማንችለው አይደለ እኮ እሱን ነው እኮ የምልሽ። ቪዲዮ ላይ በጣም አሪፍ ነሽ። በደንብ ነው በቃ ከካሜራ ጋር ያለሽ ነገር በጣም አሪፍ በደንብ ነው ሪያክሽንሽ ምናምን በጣም አሪፍ። ብሎጎችም ትሰሪያለሽ አይደል? አለሽ ቲክቶክ ላይ እንደዚህ አይነት ነገሮችም አይቻለሁ። በጣም ናይስ። ከሉሊት ጋር ነኝ ያለሁት ከሉሊት አለማየሁ ጋር ቲክቶክ ላይ ታቋታላችሁ። እንግዲህ ደግሞ 1 ሚሊዮን ደግሞ መግባቱ አይቀርም ቀስ ብላ አይደል? ትገባ እንዴ ገና ኬክ እንቆርሳለን። እኔ አሁን ቲክቶክ ላይ በጣም አክቲቭ ሆኜ እየሰራው ነው። ባንዴ ያድጋል እርግጠኛ ነኝ። እመጣለሁ በደንብ እኔ 60 ሺህ ምናምን እኔ ምንም እንደዚህ ሰርቼ አላውቅም። እንደዚህ ወጥቼ ሰርቼ አላውቅም። እኔ ዝም ብሎ ተቆራርጠው ፖስት የተደረጉ ቪዲዮዎች ናቸው። አካውንቱም የኔ ይሁን አይሁንም ብዙ ሰው አያውቅም እውነት ለመናገር። ከዚህ በኋላ ግን በደንብ እንትን እላለሁ። አዎ ልክ ነው። አሁን ደግሞ ቲክቶክ በጣም ትልቅ ፕላትፎርም ነው። ስለዚህ እስቲ ኮመንት ጻፉልኝ። ሉሊት አብራኝ እንደዚህ አልፎ አልፎ እየመጣች አብራኝ ብታባላኝ እንደገና ሌሎችም ሰዎች ደግሞ እየጋበዘን አብረን ቆይታ ብናረግ ምን ይመስላችኋል? ኮመንታችሁን አሳውቁኝ። ዛሬ ሉሊት ነው የምትሉት። ሉሊት ለምትሉ ለሁለት ሰዎች የ500 ብር ካርድ ሞላላችኋለሁ። አንቺ ወተሽ እንዳትይ ግን ከምሳችን ጋር እንመለስ። ጥያቄ ትጠይቀኛለች። አንድ ሶስት ሙዚቃ እመልሳለሁ አልመልስም። እኔም ጠይቃታለሁ መልሽ። ኧረ እውነት አይ እኔ እንኳን ምሳውን ትከፍያለሽ። እንደዛ እናደርጋለን። አብራችሁን ቆዩትም እንዳትሄዱ። ካፍታ ቆይታ በኋላ እንመለሳለን። ልቤ የሆድ አልፈራውም። ዋዋጎ አዲስ ቲያትር በጥንታዊ የሀገር በቀል እውቀትና ባህል አምድ ላይ ተተክሎ የጥበብን ጮራ በዓለም ሲኒማ ይፈነጥቃል። ታመሻል ተብለሻል። ታመሻል ያለው ካኔ ዋዋጎ ደራሲ ታረቀኝ ብርሃኑ፣ መርሃዊ ተውኔት ጥላሁን ዘውገ፣ ተዋንያን ፍቃዱ ከበደ፣ ተስፋዬ ኢማም፣ ሙሉነሽ ተሰማ። ዋዋጎ በወጣት ተዋንያን ደምቆ ዘወትር ረቡዕ በ12 ሰዓት በዓለም ሲኒማ ይገዝቱትና ለሞትኒስ እዛው ደርቆ ይቀር። ምግባችን መጥቶልናል። በጣም ያምራል። አንድ የሰማሁት የሆነ አንቺ አታውቂውም፣ በእርግጥ እኔ በጣም ክሎዝ ሰው ነው። በጣም ነው ምግብ የምትወደዋል። ሉሊት ስለው እሷ በላተኛ ናት። እውነቱ ነው። እውነት ምግብ ግን አሪፍ ነሽ። ግን ኪሎሽ ምናምን እኮ በዛው ልክ አንጣጣዋለሁ እንጂ ብዙም አልወደው ምግብ አለ። ግን ወደው ምግብ በለበለ ምንድን ስፖርት ትሰሪያለሽ? አልሰራም። ዋና ዋኛለሁ። ኧረ እባክሽ። ኦኬ። የት ዋኛለሽ? ብዙ ቦታ። እናንተ አካባቢ የሆነ ጊዜ መጥቼ አንድ ዶሮ ቤት ሰራሁ። መጥቼ በላሁ። በጣም ቆንጆ ቤት እዚህ ውሃ ገንዳው አካባቢ ታውቂዋለሽ? ውሃ ገንዳው አካባቢ ያለ ሰፈር ኮንዶሚኒየሞቹ አካባቢ ማለት ነው። አንቺ ወደ ኦኬ እዛ ጋም አንድ ቆንጆ ዋና ገንዳ አለ እግረ ነው። እኔ እንጃ። በጣም አሪፍ። ኦኬ በጣም ናይስ። ስለዚህ በጣም የምትወጂው ምግብ ምንድን ነው? ከኢትዮጵያ ጥብስና ቋንጣ። ስጋ አድናቂ ነሽ ማለት ነው? ስጋ በጣም ነው የምትወጂው። የኔ ቢጤ ነሽ። እሺ ይሄው እዩት ምግባችንን። በጣም ነው የሚያምረው። ፍርፍር ፓስታ። ምንድን ነው ይሄ? ቲማቲም ለብለብ። ቲማረር አንቺ ስሙ ይችላል። እኔ ራሱ አልገባኝም። እሺ በጣም ናይስ። እንበላለን። ቋንጣ ፍር ሲፈታ ደግሞ እንደዚህ እኔ ስጋ ቤት ያው በጣም ስለምዞር በደንብ ነው። አይ እኔም ጥሬ እበላለሁ፣ ግን አድናቂ አይደለሁም። እኔ የጥብስ አድናቂ ነኝ። ስለዚህ ጥብስ እንበላለን ሲፈታ። እኔ ቺክን ነገር በጣም እወዳለሁ። ያው ምንድነው የዛኛው ግልባጭ ነው፣ የስጋው ግልባጭ ነው። ቺክን ነገር በጣም ደስ ይለኛል። እንዴ በሚገባ ቀምሰን ደግሞ እነግራችኋለን። ምንድነው ቤቱ ስሙ እየጠፋ
አድ ማዕድ በርገርም አላቸው። ኦኬ ግን ፖርሽኗ ትንሽ ትመስላለች። ምን እንጨምር? አይ ለሁለታችን ኧረ ኦኬ በኋላ እኮ ካሜራ ፊት እኮ ካሜራ ፊት ይሄንን ታቀርባለህ እንዴ? እንዳትዪ ብዬ እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ የተባረከ ምግብ ይሁንልን። አሜን። እስቲ እንቅመስና የአድ ምግባቸው ምን ይመስላል የሚለውን እነግራቸዋለን። እንትኑ እንጀራው ግን ደስ ይላል። ንጣት በጣም ነጭ ነው። አይ ቲንክ ሩዝ አለው። በጣም ባለሙያ ነኝ በነገርሽ ላይ። በደንብ ነው ኩክ የማደርገው። አሰፋለሁ። ያው ወርዱ ማስፋት አይደለም። አሰፋለሁ። ምንድነው ብዙ ተመራመሬ የማላውቀው አብሲት እመጣለሁ፣ ግን በጣም አይ ቲንክ ቀላል ይመስለኛል። በቃ እንጂ ምንም ምግብ ግን በቃ ምንድነው መስራት ደስ የሚለው? እኔ ምንም የማልችለው ነገር የለም። እውነት ምንም የማልችለው ነገር የለም። በቃ ይሄ ሰራተኛ አጠቃልዬ እሰራለሁ የሚለው ነገር የለም። እንደዛ እውነት የምሬ ነው። በደንብ ነው የሚሰራው ምግብ። ምን በቃ እኔ ወጥ ነገር በጣም በቃ ፋንታስቲክ። እውነት ወጥ በደንብ ነው የሚሰራው። ታቀምሰኛለህ? ዋው ፍርፍሩ በጣም ቆንጆ። ትንሽ ደረቅ ያለ ነው ግን በጣም ቆንጆ። ስልሱ አሪፍ ስለሆነ ወጥ ምንድነው መሰለሽ፣ እኔ አሁን ቅመሞቹ ለእኔ በጣም ቤዚክ ናቸው። ኮረሪማ ምናምን በቃ ግዴታ አደርጋለሁ። እሱ ነገር በጣም ያጣፍጥልኛል። ከዛ በተረፈ ያው ወጥ በጣም እንዲጣፍጥ ከፈለግሽ እኔ እንዳልኩ ሼፍ አይደለም፣ እንዲሁ ጣዕም የሚሰጠኝን ነገር ነው ይጣፍጣል ብዬ የማስበው። እንግዲህ ሼፍ ሰው ካለ ምናልባት ልክ አይደለም ሊለኝ ይችላል። እኔ መጨረሻ ላይ ያው ከጣፈጠኝ ቤስት ምግብ ነው ብዬ ነው የማስበው። ምርምር ውስጥ አልገባም ማለት ነው። ማቁላላት በቃ ማቁላላት በደንብ በቃ መድኃኒቱ እሱ ነው። ሁሌ ሽንኩርቱ በደንብ መብሰል አለበት። ሽንኩርት በደንብ ሲበስል ነው የምወደው። ከዛ በኋላ በቃ መጠን በጣም ቤዚክ ነገር ነው። ያው ስትመጥኝ ነው አሪፍ አውትፑት የሚኖረው። ካለበለዚያ የሆነ ነገሩ ከበዛ ያው ባላንስ ለማያረግ አሪፍ አይደል። ቲማቲም በጣም እወዳለሁ። ቲማቲም መጠቀም ምግብ ላይ ብዙ ጊዜ ለስለስ በርበሬ ያው በጣም በደንብ ነው ቲማቲም ስልስ ምናምን በደንብ እጠቀማለሁ። ያው ሳይበዛ በተለይ በርበሬውን ባላንሱን ስለሚያመጣልኝ ደስ ይለኛል። በጣም ሲያቃጥል ምግብ አልወድም፣ ግን ፈጀት ቢያደርግ ብዙ መጥፎ አለ። ስፓይሲ ነገር ትወዳለህ? አልወድም፣ እውነት ለምን እኔ አሁን ቃሪያ አልወድም። ትወጃለሽ አንቺ? መቃጠል በጣም ኦኬ። ዶሮ በጣም በቃ ዶሮ በጣም ቤት ከሰራው ቤተሰብ ዶሮ ተሰብስቦ ነው የሚበላው። መገንጠል አልችልም። እኔ ያው የተበለተ ዶሮ ዘመኑ ተሻሻለና የተበለተ ዶሮ ገዛለሁ። አይ እንደሱ እሳሳታለሁ ብለሽ አይ እንደዛማ በደንብ ነው የማውቃቸው፣ ግን ሞክሬ አውቃለሁ። ግን ያው አሪፍ አይደለም። ያው የማይቆረጠው ቦታ ምናምን አንዳንዱ እቆርጠዋለሁ። አንቺ ትችያለሽ እንደዛ እና ምን ታፋጥኛለሽ? ልክ እንደሚችል ሰው ነው ግን አትጠይቅሽ። አንቺ ኧረ ጎበዝ ነሽ፣ በደንብ ትሰሪያለሽ። ቤት የዘመኑ ልጆች እኮ አትሰሩ። ትጠብጠብ ብሎ ነው ቁጭ የሚለው የዘመኑ ልጅ። ግን ከሰራው ግን ይጣፍጣል። ከስንት አንዴ ይሰራል። ኦኬ። ፊቱን በሞይስቸራይዘር ምናምን ይታጠባል። ከዛ ሜካፑን ወይ ክሬሙ ምናምን ተቀባብቶ ቁጭ አይደል? እያዩሽ ስለሆነ አሁን ያው የኛ ቤት ምግብ ያደክማል። ለዛ ነው። እንዴት ብዙ ነን
ኦኬ ለብሶ መስራት ያደክማል። ኦኬ ለብቻዬ ምናምን ሰው እሰራለሁ በደንብ። ኦኬ በጣም ቆንጆ ነው፣ ይጣፍጣል። ፓስታው በጣም ቆንጆ ነው። ፍርፍሩ በጣም ቆንጆ ነው። እንጨምራለን። ሉሊት በዚህ እንደማትፋታኝ እርግጠኛ ከካሜራም ውጭ ቢሆን አሬውን ነገር የለም እንዴ? ካሜራ ይዘኝ ነው እንጂ እንደዚህ የምግብ ቪዲዮ እየሰራው በቃ ሰው በጣም እየተመቸው ብላ በደንብ እና አንዳንድ ቪዲዮዎቼ ላይ ቁጭ ብለው ይልኩልኛል። እኔ ልክ መብላት ጀምር እነሱም ይበላል። እውነት በደንብ በቃ እየበሉ ቤተሰብ ሆኖ ምናምን ራስ ሰዓት ላይ እንደምከፍቱኝ እያየሁ ነው። ይኸው ብሉ እንግዲህ ያው አጎራረስ በጣም አሪፍ ነው። ምን አይደል እያበረታቱ ግን በቀን አንዴ ነው አሁን ከረንትሊ የምበላው በቃ ለመክሳት። እውነት አይ ወፍሬ ነበር በጣም እውነት ማን ነው በቀን አንድ የሚበላ? አይ ደህና ነሽ? ቦርጭ ትንሽ አውጥቻለሁ ግን ደህና ነሽ? ብዙ አይደለም። ፓስታ መኮረኒ ምናምን ትወጃለሽ? በእንጀራ ኦኬ። አይገርም? ኦኬ እንደዚህ ማለት ነው። ኦኬ ልክ ነሽ። ይሄ እንደ ሶስ እንደዚህ አይነት ሶስ ከሆነ በእንጀራ ኦኬ። ስጋ ምናምን ሲኖረው የጣሊያን ሶስ የለም? እንደነሱ አይነት ሲሆን ያው በእንጀራ አይበላም። ኦኬ አዎ ልክ ነው። ልክ እንደ ቤላ ሶስ አይነት ነው። እንደዛ ሲሆን ደስ ይላል። ምን ይጨመርልን ቶሎ በጣም የሚደርስ ነገር? ኧረ ቆንጆ ነው በጣም ፍርፍሩ በጣም ቆንጆ ነው። እስቲ ሰላጣ ደግሞ እንቅመስ። ብቻዬን ስሆን ለነገሩ በጣም ነው የምበለው እውነት በጣም እና ሰው እየተናደደ በደንብ አልበላም። ቆንጆ ነው ሰላጣው። ቦሌ ነን ያለ ነው እንግዲህ ብቅ ማለት ትችላላችሁ። ማዕድ በጣም ደስ ይላል። ቫይቡ ምናምን ደስ ይላል። በርገርም አላቸው። አይ ምንም አልፈለግም። ብቅ ማለት ትችላላችሁ። ያው ሰዎች አይ አንቺ ውሸትሽን ነው የነገረኝ ሰው ተሳስቷል ማለት ነው። አይ ስለበላው ነው። ሌላ ሉሊት ናት ማለት ነው። እስካሁን በደንብ ያባላኝ ሰው የለም። እኔ እንግዳ አዎ፣ ግን ደግሞ አሁን አንቺ በጣም ብትበይ እኔ በጣም ልበላ እችላለሁ ትያለሽ። አንቺ ምንድን ነው በጣም የምትወጂው ሬስቶራንት ሁሌ መሄድ እና ብዙ ጊዜ የምታዘወትሪው? ጾም ላይ በእምነት እዚህ ቦሌ ፓስታ ነገር ከሆነ ቶማቴሪ እና ቤላ ደስ ይላል። ቤላ ቪዲዮ እጄ ሰርቼ አውቃለሁ። በእምነት አልሰራውም።
ቤላ እኔም ደስ ይለኛል። ቆንጆ ነው። የራሳቸውም ሶስ ምናምን አለ። ቆንጆ ነው። በጣም ነው የምወደው ሶሳቸው። እኔ ፓስታ ነገር አድናቂ ስለሆንኩኝ እጄ ፓስታ ትወዳለህ? ውይ በጣም በጣም በተወሰነ ቀን ብበላ ደስ ይለኛል። እንጀራ ብቻ ይሰለቻል። አዎ 2 ቀን ብበላ ጾም ላይ በጣም ይሰለቻል። አንቺ ስጋዋ ስለማትኖር ነው። ጾም ላይ እንጀራ ይሰለቻል። እኔ በፓስታ ነው ብዙ ጊዜ የማሳልፈው ጾም ላይ። እኔ ምንም ነገር ቢሆን 2 ቀን 3 ቀን እኔ አሁን ውጭ ስሄድ አልቸገርም። ወይ እንደዛማ ሁሌ እንጀራ ካልበላው ምን ሰው አይደለም። አይ በቀን ቢያንስ አንዴ መብላት አለብን። ኧረ እኔ ግን እንደዛ ችግር የለም። ኧረ በቃ ረዥ ይናፍቀኛል፣ ግን ሳልበላ መቆየትም እችላለሁ። ችግር የለም። ወይ እንደዛ አልችልም። ይናፍቀኛል። በቃሽ። እንግዲህ የምንችለውን ያህል ታግለናል። ወደ ጥያቄው ነው የምናልፈው። ጥያቄ ታዘጋጅልኝና ትጠይቀኛለች፣ እመልሳለሁ። አልመልስም፣ እሷንም እንዲሁ ጠይቃታለሁ። እንግዲህ ከሳሚ ጋር እና ከሉሊት ጋር አሪፍ ቆይታ እያደረጋችሁ ነው ብዬ አስባለሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁ ቪዲዮችን ሼር ማድረግ እንዳትረሱ። ሉሊት በሉ። ዛሬ እሷ ናት ተረኛዋ። የ500 ብር ካርድ ሞላላችኋለሁ። ያለፉት ቪዲዮዎች ላይ ከስር ገብቼ ጽፌላችኋለሁ። ስልካችሁን ላኩልኝ ብዬ እንዳረሱ ላኩልኝ። እዩትና ምናልባት ቼክ ካላረጋችሁ ወደ ጥያቄው እንለፍ። አብራችሁን ቆዩ። ያው እሷ ወደ መምህርነቱ ስለምታደላ እንዳልጎርጅ እንደዚህ እያለች ችግር የለም። እሺ አሰሚኝና መቼም ተመልካች ፊት አታዋርጅኝም ብዬ አስባለሁ። ምንድን ነው ጫፍ ነው የምታሰሚ? አዎ እሺ ደስ ይለኛል። ዘፈኑና የዘፋኛውን ስትልኛል። ኧረ ምን ችግር አለ? አቀናባሪውንም ጨምርልሻለሁ። አቀናባሪ ምርቃቱ አቀናባሪውንም ጨምር። ታገኘው በእውነት ለሰማ ግን እንዳይጀምርብኝ አብረን እንስማ። እሺ ቆይ 90ዎች ውስጥ አድርጊልኝ አላልኩሽ? እውነት ለመናገር አላውቀውም። ያው ምንድነው መሰለሽ የማላውቀው ሲሆን ምን አደርጋለሁ፣ ሳውንዱን ምናምን አደርግና እገምታለሁ ማ ሊሆን ይችላል ብዬ ልገምት እንጂ ይሄ የይርዳው ዘፈን ይመስለኛል። ሁለተኛ አልበሙ የሆነ እንደዚህ አይነት ሳውንድ አለ። እሺ ሴት ናት። በጣም ደስ ይላል። እንደዚህ መዋረድ ደስ ማን ነው እባክሽ? ሴት ናት። ፀጉር አላት። ድንገት ነው የሰማሁት። አዎ ፀጉር አላት። አይና አፍንጫ ጆሮ አለ። ቀስ ብዬ እኮ ላወጣጣሽ መሰሉ ናት እንዴ? አንድ ድጋም ሰጠ። ከዚህ በላይ ዘጠናዎች ውስጥ የነበረች ሰው አልበም አላት። እሺ ዘጠናዎች ውስጥ አሁን አለች። አይተሻታል? እድሜዋ ምናልባት እንደ 90s እንደ ታምራት ምናምን ላይሆን ይችላል። ከነሱ በለጥ ህብስ ጥሩ ናት። ቃል አይደለችም። ማን የማን ሙዚቃ? ኧረ እባክሽ በፍፁም። ይሄ የትኛው ዘፈን ነው? እስቲ ያሰማ። ኦኬ ይሄ አልበም ያል እኔ አላውቀውም፣ በደንብ አላውቀውም።
ይሄ እኮ 90ዎች ውስጥ የወጣ አልበም አይደለም። ይሄ 2000ዎች ውስጥ የወጣ አልበም እንዴ ነው እርግጠኛ። ይሄ ስንት ዓመት ይላል? አይማ 5 ዓመት። አይ እርግጠኛ ነው። እኔ 90ስ ነው አምጪልኝ አልኩሽ፣ ግን እሺ ችግር የለም። እሺ ዞሮ እሺ ቀጥይ። እሺ ቀጥይ። ዘፈኑን ማታውቀውማ? እኔ አላውቀውም። ድንገት ነው በጣም እኔ እንደዚህ ተመልካች ፊት እኔ ማዋረድ ተገቢ አልነበረም። እሺ ይሄንን ልታውቀው ትችላለህ። ይሄማ ይርዳሽ ይርዳው ነው ይርዳው ነው እንዴ 100% ምናምን አይደል? እንዴት ነበር? አይ ይርዳ። ይሄንማ አልኩሽ እኮ ሳውንዱ ከዚህ ጋር ትንሽ ይቀራረባል። ለዛ ነው እንደዛ ነው። እሺ ይሄ በነገርሽ ላይ ዳግማዊ አሊ የሰራለት አልበም ነው። ሁለተኛ ናረም ሲጀምር እንዴት ነበር? ደግሞ ምን ቀረሽ ነው የሚለው? አቤል ሙልጌታ ይሄ አቤል ሙልጌታ ጠገርም አልበም ላይ ያለ ትራክ ነው። እስቲ እንዴት ነበረ? ትንሽ ብሰማው ይሄ አቤል። እሺ ከሶስት ሁለት መልሻለሁ። ስጭኝ እኔ እሱ ላይ ልጠይቅሽ። እሺ አይገርምም? ግን በጣም የሚገርምሽ ነገር ማለት ነው እግዚአብሔርን ሁለቱ እዚህ አልበም ላይ ያሉ ጥያቄዎች ነበር ያዘጋጀሁልሽ ያሰብኩት። አይ ነገሩን ነው የምልሽ። አሁንማ አልጠይቅሽም። አስቤ የነበረው ይርዳውና ያኛው አልበም ብዙ እንደ አሁን የይርዳው ሁለተኛው አልበም እንደ መጀመሪያው አልበም እንኳን አልተሰማም። እንደ መጀመሪያ ኤልያስ የሰራለት በጣም ሂት ነበረ። አይ ጎበዝ ነሽ በጣም። እኔ ያው ከባድ ሰው ስለሆንኩ ነው እንጂ ያንንም ግን ዘጠናዎቹ ውስጥ ከሆነ ሌላውንም እኮ የማወቅ ፕሮባቢሊቲ አለኝ። ግን ዘጠናዎቹ ውስጥ ከሆነ በቃ ያው ሜዳዬ ነው። እሱን በጣም ከባድ ነው። እሺ እኔ ደግሞ ለአንቺ እንዳላከብድብሽ ቀላል ጥያቄ ይሄን ካልመለሽ ታሪክ ነው፣ ለታሪክም ይቀመጥልሻል። አይደለም አንዴ ላሰማሽ። በጣም ቀላል አንድ ሞክሪ። ይሄ ዘጠናዎቹ ዘፋኝ ነው። ግጥምና ዜማው ቴዲ አፍሮ ነው። ድሮ የመሐሙድን ነበረ በጣም ለረጅም ጊዜ። አንቺ ይሄን ስለማታውቂ ነው እንደ ፉንጭ የምነግርሽ። ድሮ ቤቱ ራሱ የመሐሙድን ነበር። በመሐሙድ ዘፈን በጣም ፌመስ ነው። 89 አካባቢ አንድ አልበም አወጣ። ከዛ ደግሞ ኤልያስ የሰራለት አልበም ነው። ማን ነው? ዳዊት አይደለም። እሺ አንድ የመጨረሻ አይደለም። አንድ የመጨረሻ ድልስት ሸራተን ምናምን ላይቭ አንቺ ምናልባት ዘጠናዎች ውስጥ ከኤፍሬም ታምሩ ከአስቴር አወቀ ጋር አብሮ ዘፍነዋል። በጣም ፌመስ ዘፋኝ ነው። ግዙፍ ነው። በዛ ላይ የኤፍሬም ታምሩ በጣም የቅርብ ጓደኛ፣ የቴዲ አፍሮ በጣም የቅርብ ጓደኛ
በተለይ አሁን ከረንትሊ ከኤፍሬም ጋር በጣም 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 ወዳጅ ነው። አታውቀውም? ስሙ ኃይልዬ ታደሰ ይባላል። እመኛለሁ ሰው ይመኛል፣ በጣም እመኛለሁ ሰው ይመኛል መቼም በእድሜ እስካለ ሁሉም ነገር ቢሆን። እሺ የመጀመሪያውን ጥያቄ አልመለሰችም እንደኔ። አሁንም ከዘጠናዎቹ አልወጣም። በጣም ቀላል አሁንም አየሽ ሳውንድ እንዴት እንደሚሸውድ አይደለም አይደለም። ልክ ነሽ። አየሽ ዳግም እኮ ስለሰራቸው ነው። በጣም ይሄ እንግዲህ እዚህ ላይ የሚገርምሽ ፊቸሪንግ አለች። አንዲት አስተማሪ ናት። ወንድ ነው እሱ። ከረንትሊ አሁንም ክለብ ውስጥ በደንብ ይዘፍናል። በቃ ይሄን ነገርሽ ካላወቅሽው አሜሪካ ሀገር ነው የሚኖረው፣ ግን እዚህም ይመጣል ይመላለሳል። ኧረ ስሙን መጥራት ነው የቀረ። እዚህም በጣም ይመጣል ክለብ ውስጥ። በነገራችሁ ላይ በጣም ኃይለኛ ተከፋይ ነው። አብዱኪያ ዲጊት አንድ መልሰሻል፣ አንድ ስተሻል። ይሄን ካልመለሽ ተሸናፊ ነሽ። እሺ ወይ ደግሞ ከሱ ይሻላል። ይሄን ካልመለሽ እውነት እኔ ራሱ በቃ ቀየምሻለሁ። እንዴ ድሬዳው እንደገና ቀሚስ ታረጋለች። ሴት እንደሆነ አውቃለሁ። ቀሚስ ታረጋለች። ከዘጠናዎች ውስጥ በቃ ይሄ ዘፈን ነው በጣም የቲቪ ላይ ይጋበዝ የነበረ። እሷም በጣም ያው አንጋፋ ድምፃዊ ናት። ከዚህ በላይ ምንም ማለት አልችልም። ኮኮናት እንዴ ልቤ ሰጋ በሰጠኝ ጊዜ ግን አይደለም ያወኩት። በቃ ዘፈኑ ማን ሊመስል ይችላል ነው። አንተ ቅድም የተጠቀምከው ቴክኒክ አለ የኤልያስ አሬንጅመንት ነው። ሶ ይሄ ነገር ምንድነው የሚሻለው መሰለሽ? በክትፎ በጥብሱ እንመለስበት አይሻልም? ምክንያቱም እኔ ከ3 2 መለስኩ፣ እሷም ከ3። በእርግጥ እኔ ምንም ፍንጭ ገና ጫፉን ሁሉ ሰማ ነው እኔ መለስኩት። አይፈረድባትም። እኔ ሙዚቀኛ ነኝ፣ ለዛ ነው። ሶ ከ3 2 አሪፍ ነው ያሽ በጣም ናይስ። ሶ ከሉሊት ጋር በጣም አሪፍ ቆይታ አድርጌያለሁ። በጣም ነው የማመሰግነው ሉሊትን። በጾም ደግሞ ይፈታና ደግሞ እንደዚሁ ጋብዛታለሁ። ኮ ፓይለት ሳይሆን ምንድን ነው ሆስት ትሁን አትሁን እስቲ ከስር ጻፉልኝ። በጣም ነው የማመሰግነው አብራችሁን ስለነበራችሁ። ሉሊት ቴንክ ዩ። እሺ በጣም እግዚአብሔር ያክብርልኝ ስላባላሽ። አንቺ ለምን በደንብ አልበላችም። ኖርማሊ እንግዲህ ጥብስ ምናምን ደግሞ ሲሆን ከዚህ የተሻለ ትበላለች ብዬ አስባለሁ። በጣም አመሰግናለሁ። እንግዲህ አሪፍ ጊዜ እንዳሳለፍን ተስፋ አደርጋለሁ። በሚቀጥለው ቭሎግ እስከምንገናኝ ሰላም ሁኑልኝ።
ጠዋት የምታዩኝ ሰዎች መልካም ጠዋት፣ ከሰዓት የምታዩኝ ሰዎች ደግሞ መልካም ከሰዓት፣ ማታ የምታዩኝ ሰዎች መልካም ምሽት። ሰላም እደሩልኝ። ባባይ። መልካም ጊዜ በያላችሁበት። ሰንባበት።